የመካከለኛው ምስራቅ ሰማይ በእሳት ጋጋታ በታጠበበትና የምድር መንቀጥቀጥ በሚመስል የፍንዳታ ድምፅ በታወከበት በዚህ የታሪክ ምዕራፍ የኢራን እስላማዊ ሪፐብሊክ በእስራኤል ላይ የሰነዘረው ጥቃት የሀገሪቱን ወታደራዊና ኢኮኖሚያዊ መዋቅር ክፉኛ አናውጦታል። በተለይም የደቡብ እስራኤል የኢንዱስትሪ ልብ ተብሎ የሚታወቀው የኒዮት ሆቫቭ ቀጠና በኢራን ባለስቲክ ሚሳኤሎች ክፉኛ መመታቱ እስራኤል ከሁለተኛው የዓለም ጦርነት ወዲህ ገጥሟት የማያውቅ ታሪካዊና ስትራቴጂካዊ ውድመት ውስጥ መውደቋን ያበስራል። በአሜሪካና በእስራኤል ጥምረት የተጀመረው የኢራንን ወታደራዊ አቅም የማዳከም ዘመቻ ኢራን በሰነዘረችው የአጸፋ እርምጃ ወዳልታሰበ አቅጣጫ ተቀይሯል። በትላንትናው ምሽት ከኢራን ምድር የተተኮሱ ዘመናዊ ሚሳኤሎች የእስራኤልን የአየር መከላከያ ስርዓት በመበጣጠስ በደቡባዊ እስራኤል በሚገኘው ኒዮት ሆቫቭ የኢንዱስትሪ መንደር ላይ አርፈዋል። ይህ ቀጠና በእስራኤል ብቻ ሳይሆን በመላው የመካከለኛው ምስራቅ በኬሚካል ፋብሪካዎቹና በከባድ ኢንዱስትሪዎቹ የሚታወቅ ሲሆን የኢራን ጥቃት ኢላማ ያደረገውም ይህንኑ የሀገሪቱን የኢኮኖሚ ነርቭ ነው። ሚሳኤሎቹ በፋብሪካዎቹ ላይ ባረፉበት ቅጽበት አካባቢው ወደ እሳት ባህርነት ተቀይሯል። የዓይን እማኞች እንደሚሉት ከሆነ ከኒዮት ሆቫቭ የሚነሳው ጥቁር ጭስና ሰማይ የሚቧጭረው የእሳት ነበልባል ከብዙ ኪሎ ሜትሮች ርቀት ይታይ ነበር። ይህ ጥቃት ተራ ወታደራዊ እርምጃ ሳይሆን እስራኤልን ለዓመታት ወደ ኋላ የሚመልስ የኢንዱስትሪ ውድመት ነው። የኬሚካል ጋኖች በመበሳታቸውና ግዙፍ ፋብሪካዎች በመጋየታቸው አካባቢው ለሰው ልጅ መኖር የማይቻልበት ምድረ በዳ ሆኗል። ሰራተኞች በድንጋጤ ወደ መደበቂያ ክፍሎች እንዲገቡ ቢታዘዙም የፍንዳታው ኃይልና የፈሰሰው መርዛማ ኬሚካል የፈጠረው ስጋት ግን ከቁጥጥር ውጭ ሆኖ ውሏል። በኒዮት ሆቫቭ የደረሰው ጥቃት ከቁሳዊ ውድመት በላይ የከፋ የኬሚካል አደጋን አስከትሏል። እንደ እስራኤል የእሳት አደጋ አገልግሎት ዘገባ ሚሳኤሎቹ ስትራቴጂካዊ በሆኑ የኬሚካል ማጠራቀሚያዎች ላይ በማረፋቸው ከፍተኛ መጠን ያለው አደገኛ ንጥረ ነገር ወደ አየርና ወደ ምድር ፈሷል። ይህንን ተከትሎ የቤርሳቤህ ከተማን ጨምሮ በመላው ደቡባዊ እስራኤል የሚገኙ ነዋሪዎች በመርዛማ ጭስ የመታፈን አደጋ ተጋርጦባቸዋል። የእስራኤል ልዩ የኬሚካል አደጋ መከላከያ ቡድኖች ወደ ስፍራው ቢሰማሩም በየደቂቃው የሚወርዱ ሚሳኤሎችና እየተስፋፋ የመጣው እሳት የማዳን ስራውን ክፉኛ አጓቱታል። በፋብሪካዎች ውስጥ የነበሩ መርዛማ ጋዞች በአካባቢው አየር ላይ መሰራጨታቸውን ተከትሎ ባለስልጣናት በሺዎች የሚቆጠሩ ሰራተኞችና በአቅራቢያው የሚኖሩ ዜጎች ከአካባቢው እንዲለቁ አሊያም ራሳቸውን እንዲጠብቁ አስገዳጅ መመሪያ አስተላልፏል። ይህ ክስተት ኢራን የፈለገችውን ማንኛውንም የእስራኤል ስትራቴጂካዊ ቦታ የመምታት ብቻ ሳይሆን ሀገሪቱን ወደማትወጣበት የአካባቢው ጥበቃና የጤና ቀውስ የመክተት አቅም እንዳላት አሳይቷል። ጥቃቱ በኒዮት ሆቫቭ ብቻ አላበቃም። የደቡባዊ እስራኤል ዋና ከተማ በምትባለው ቤርሳቤህ ላይ የወረዱት ሚሳኤሎች ከተማዋን ወደ ጦር አውድማነት ቀይረዋታል። በከተማዋ የተለያዩ ስፍራዎች ላይ ያረፉት ሚሳኤሎችና የተጠለፉ የጥይት ስብርባሪዎች በመኖሪያ መንደሮችና በመንግስት ተቋማት ላይ ከፍተኛ ጉዳት አድርሰዋል። የፖሊስና የድንበር ጠባቂ ኃይሎች የከተማዋን መንገዶች ዘግተው የፈነዱና ያልፈነዱ ሚሳኤሎችን ፍለጋ ሲያካሂዱ ውሏል። በኔጌቭ በረሃ የሚገኙ በርካታ ወታደራዊና ሲቪል ተቋማት የኢራን ድሮኖችና ሚሳኤሎች ሰለባ ሆነዋል። እስራኤል የማይበገሩ ስትላቸው የነበሩት የአየር መከላከያ ስርዓቶች በኢራን የፈጠራ ስልት መክሸፋቸው ትልቅ ድንጋጤም ፈጥሯል። ኢራን በተለይ ክላስተር ቦምብ የተገጠመላቸውን ሚሳኤሎች መጠቀሟ ጥቃቱ በአንድ ነጥብ ላይ ብቻ ሳይሆን በሰፊ ቦታ ላይ ውድመት እንዲያደርስ አስችሏታል። እነዚህ ቦምቦች መሬት ላይ ከወደቁ በኋላ ለረጅም ጊዜ የመፈንዳት አቅም ያላቸው በመሆኑ በቤርሳቤ እና በአካባቢው የሚገኙ ዜጎች ከቤታቸው እንዳይወጡ አድርጓቸዋል። በዚህ ጦርነት ውስጥ ኢራን ያሳየችው ወታደራዊ ብልጫ የእስራኤልና የአሜሪካን ስሌት ያመሰቃቀለ ነው። በተለይ በደቡባዊ እስራኤል ላይ የተተኮሱት ሚሳኤሎች በአብዛኛው ክላስተር ቦምቦችን የያዙ መሆናቸው ጥቃቱን እጅግ አውዳሚና ለመከላከል አስቸጋሪ አድርጎታል። አንድ ሚሳኤል አየር ላይ በሚሆንበት ጊዜ ወደ በመቶዎች የሚቆጠሩ ትናንሽ ቦምቦች በመከፋፈል ሰፊውን የኢንዱስትሪ ቀጠና እንዲያፈርስ ተደርጎ የተሰራ ነው። ይህ ቴክኖሎጂ የእስራኤልን የአየር መከላከያ ሳትሬሽን በማድረግ አቅሙን እንዲያጣ አድርጎታል። እንደ እስራኤል መከላከያ ሰራዊት ገለጻ ምንም እንኳን 92 በመቶ የሚሆኑት ሚሳኤሎች መክሸፋቸውን ቢናገርም የቀሩት 8 በመቶ ግን በሀገሪቱ ላይ ያደረሱት ጉዳት ወደር የለውም። በተለይ 150 የሚሆኑ የተለያዩ የጥቃት ነጥቦች መመዝገባቸው ኢራን በአንድ ጊዜ በርካታ ኢላማዎችን የመምታት አቅሟን አሳይታለች። በቴልአቪቭ እና በሌሎች ማዕከላዊ ከተሞች ላይ ያረፉት የ100 ኪሎ ግራም ሚሳኤሎችም የህንፃዎችንና የተሽከርካሪዎችን ውድመት አስከትለዋል። እስራኤልና አሜሪካ የኢራንን የአገዛዝ መዋቅር ለመናድና የኒውክሌር አቅሟን ለማጥፋት በሚል የጀመሩት የመከላከያ ዘመቻ በተግባር ሲታይ ግን ኢራንን ይበልጥ እንድታንሰራራና ቀጠናዊ ተጽዕኖዋን እንድታጠናክር አድርጓታል። የኢራን ሚሳኤሎች የእስራኤልን ብቻ ሳይሆን በባህረ ሰላጤው የሚገኙ የአሜሪካን ወታደራዊ ይዞታዎችና አጋር ሀገራትንም ክፉኛ መጥተዋል።
በኩዌት የሚገኙ የንግድ ወደቦችና በሳውዲ አረቢያ የሚገኙ ስትራቴጂካዊ ስፍራዎች በኢራን ድሮኖች መጋየታቸው ኢራን መላውን ቀጠና የመቆጣጠር አቅም እንዳላት ማሳያ ነው። በተለይ የኢራን የባህር ኃይል አዛዥ መገደሉን ተከትሎ የተሰነዘረው አጸፋዊ እርምጃ እስራኤል በባህር ኃይል ዘርፍ የነበራትን ብልጫ አጥፍቶታል። በያዝድ የሚሰኘው የኢራን የሚሳኤል ማምረቻ ተመታ ቢባልም ኢራን ግን በሰዓታት ልዩነት ውስጥ በመቶዎች የሚቆጠሩ ሚሳኤሎችን በመተኮስ የማምረት አቅሟ እንዳልተነካ አረጋግጣለች። የሆርሙዝ ስትሬትን በመዝጋት የዓለምን የነዳጅ ገበያ በማናጋት ኢራን ምዕራባውያኑን በእጇ መዳፍ ውስጥ ከታቸዋለች። በደቡባዊ እስራኤል የደረሰው የኢንዱስትሪ ውድመት በሀገሪቱ ውስጥ ከፍተኛ የፖለቲካና የማህበራዊ ቀውስን አስከትሏል። የመከላከያ ሚኒስትሩ እስራኤል ካትዝ ጥቃቱ እንደሚጠናከር ቢዝቱም በተግባር ግን የኢራንን የሚሳኤል ዝናብ መክታት አልተቻለም። ይባስ ብሎም የእስራኤል መከላከያ ሰራዊት በሰሜኑ የሀገሪቱ ክፍል በስህተት የራሱን ዜጋ መግደሉ በሰራዊቱ ውስጥ ያለውን የተጠራቀመ ድካምና የስነ ልቦና ስብራት ያሳያል። የእስራኤል ዜጎች መንግስታቸው ሊጠብቃቸው እንዳልቻለ እየተረዱ መጥተዋል። በኒዮት ሆቫቭ የደረሰው የኬሚካል አደጋና የቤርሳቤህ መንቀጥቀጥ እስራኤል ደህንነቱ የተጠበቀ መጠለያ መሆኗ ቀርቶ አብቅቶለታል የሚል ስጋትን ፈጥሯል። የሂዝቦላ ጥቃቶች ከሰሜን፣ የኢራን ሚሳኤሎች ከምስራቅና ከደቡብ እንዲሁም የየመን ሐውቲዎች እርምጃ እስራኤልን በአራት ማዕዘን ከቧታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም የ15 ነጥብ የሰላም ዕቅድ ቢያቀርቡም ኢራን ግን ይህንን ዕቅድ ፍትሐዊ ያልሆነና የአንድ ወገን ስትል ውድቅ አድርገዋለች። ኢራን ዲፕሎማሲውን የምትፈልገው ከጥንካሬ መንፈስ በመነሳት እንጂ ተሸንፋ እንዳልሆነ በተግባር አሳይታለች። በፓኪስታን ሊደረግ የታሰበው ቀጥተኛ ያልሆነ ንግግርም ቢሆን ኢራን በእስራኤል የኢንዱስትሪ ማዕከል ላይ ያደረሰችውን ውድመት እንደ ትልቅ የድርድር ካርድ እንደምትጠቀምበት ግልጽ ነው። ትራምፕ የኢራንን የኤነርጂ ተቋማት ለመምታት የሰጡት ማስጠንቀቂያን ተከትሎ ኢራን የባህረ ሰላጤውን ሀገራት ነዳጅ እንደምትመታ የሰጠችው አጸፋዊ ማስጠንቀቂያ ዓለምን ለከፋ የኢኮኖሚ ቀውስ ዳርጓታል። አሜሪካ ተጨማሪ 10,000 ወታደሮችን ወደ ቀጠናው ለመላክ ብታስብም ይህ ግን የኢራንን የሚሳኤል ቁጣ ይበልጥ ከማባባስ ውጪ ፋይዳ እንደማይኖረው ተንታኞች ይናገራሉ። በደቡባዊ እስራኤል የደረሰው የኒዮት ሆቫቭ የኢንዱስትሪ ቀጠና ውድመት ተራ የፋብሪካዎች መቃጠል ብቻ ተደርጎ ሊወሰድ አይችልም። ይህ ስፍራ የእስራኤል የኬሚካልና የቴክኖሎጂ ምርምር ማዕከል ከመሆኑም በላይ ለሀገሪቱ ወታደራዊና ሲቪል ፍጆታ የሚውል አደገኛ ንጥረ ነገሮች የሚመረቱበት ስትራቴጂካዊ ምሽግ ነበር። የኢራን ሚሳኤሎች ይህንን ስፍራ መምታታቸው እስራኤል ለዓመታት የገነባችው የማይበገር የመከላከያ ግንብ በአሸዋ ላይ እንደተገነባ ቤት መናዱን ያሳያል። የኬሚካል ጋኖች ፈንድተው መርዛማው ጭስ ወደ ሰማይ ሲሰቀል የኢራን የአየር መከላከያ ስርዓቶች በኢራን የኤሌክትሮኒክስ ጠለፋና በከባድ ሚሳኤሎች ብዛት ተደናግጠው እንደነበረ ግልጽ ሆኗል። ይህ አደጋ በእስራኤል ታሪክ ውስጥ ታይቶ የማይታወቅ የኢንዱስትሪ ጥፋት ሲሆን በደቡባዊ እስራኤል የሚገኙ የኢኮኖሚ እንቅስቃሴ ሙሉ በሙሉ እንዲቆም አድርጓል። ፋብሪካዎቹ ዳግም ወደ ሥራ ለመመለስ ዓመታትን የሚፈጅ ጥገና የሚያስፈልጋቸው መሆኑ ደግሞ ለጽዮናዊቷ መንግሥት የሞት ያህል የሚከብድ መርዶ ነው። ኢራን በዚህ ጥቃት የተጠቀመችባቸው ሚሳኤሎች በአብዛኛው የክላስተር ቦምብ ታጣቂዎች መሆናቸው በደቡባዊ እስራኤል ነዋሪዎች ላይ ከፍተኛ የስነ ልቦና ስብራትን ፈጥሯል። አንድ ሚሳኤል ብቻውን በመቶ የሚቆጠሩ ትናንሽ ቦምቦችን በሰፊ ቦታ ላይ በመበተን የኒዮት ሆቫቭን የኢንዱስትሪ ማሽነሪዎችና የኬሚካል ጋኖች አውድሟል። እነዚህ ትናንሽ ቦምቦች መሬት ላይ ከወደቁ በኋላ ሳይፈነዱ ሊቆዩ የሚችሉ በመሆናቸው መላው የደቡብ እስራኤል ግዛት ወደ ፈንጂ ቀጠናነት ተቀይሯል። የቤርሳቤ ከተማና በዙሪያዋ ያሉ የኢንዱስትሪ መንደሮች ዛሬ የሚታወቁት በምርታቸው ሳይሆን በየመንገዱና በየፋብሪካው ግቢ ውስጥ ተረጭተው በሚገኙት የእነዚህ አደገኛ ቦምቦች ስብርባሪዎች ነው። ይህ የኢራን ስልት የእስራኤልን የጸጥታ ኃይሎች ሥራ እጅግ አወሳስቦታል። ቦምብ አምካኝ ቡድኖች በየቦታው ቢሰማሩም በሚሳኤሎቹ ብዛትና በጥቃቱ ስፋት ምክንያት ሁኔታውን መቆጣጠር የማይቻል ደረጃ ላይ ደርሷል። የደቡቡ ጥቃት ገና ሳይበርድ የኢራን ቁጣ ወደ ማዕከላዊ እስራኤልና ወደ ቴልአቪቭ ልብ ዘልቆ ገብቷል። በቴልአቪቭ ከተማ ላይ ያረፈው ባለ 100 ኪሎ ግራም የኢራን ሚሳኤል የከተማዋን ዘመናዊ ሕንፃዎችና ውድ መኪናዎች ወደ አመድነት ቀይሯቸዋል። ይህ ጥቃት እስራኤል ደህንነቱ የተጠበቀ ነው የምትለው ማዕከላዊ ግዛቷ እንኳን ከኢራን ሚሳኤሎች ነፃ እንዳልሆነ ያሳየ ትልቅ ማስረጃ ነው። በቴልአቪቭ ጎዳናዎች ላይ የሚታየው ፍርስራሽና የሚቃጠሉ መኪናዎች እስራኤል በጀመረችው ጦርነት ምክንያት የከፈለችው የዋጋ መጀመሪያ እንጂ መጨረሻ አይደለም። ሕዝቡ ወደ መጠለያዎች ቢሸሽም የኢራን ሚሳኤሎች ግን መጠለያዎችን ጭምር የማፍረስ አቅም እንዳላቸው በቴልአቪቭ የታየው ውድመት ይመሰክራል። ይህ ክስተት የእስራኤልን የንግድና የፋይናንስ ማዕከል ሽባ በማድረግ ሀገሪቱን ወደ ከፋ ኢኮኖሚያዊ ውድቀት እየገፋት ይገኛል። ኢራን ጥቃቷን በእስራኤል ላይ ብቻ አልገደበችም። በባህረ ሰላጤው የሚገኙና ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ሀገራትም የኢራን ድሮኖችና ሚሳኤሎች ሰለባ ሆኗል።
የኩዌት የንግድ ወደቦችና የሳውዲ አረቢያ ስልታዊ ስፍራዎች በኢራን መመታታቸው ጦርነቱ መላውን መካከለኛ ምስራቅ እንዳስጨነቀ ያሳያል። ይባስ ብሎም ኢራን በአካባቢው የሚገኙ የቅንጦት ሆቴሎችን ጭምር የአሜሪካ ወታደሮች መሸሸጊያ ናቸው በሚል ለመምታት ዝታለች። የአሜሪካ ወታደሮች ከወታደራዊ ካምፖች ወጥተው በሲቪል ሆቴሎች ውስጥ መሸሸጋቸው ኢራን ያስከተለችውን ፍርሃትና ድንጋጤ ቁልጭ አድርጎ ያሳያል። ሆቴሎች የአሜሪካን ወታደሮች እንዳይቀበሉ የቀረበው ማስጠንቀቂያ በአካባቢው ያለውን የቱሪዝምና የንግድ እንቅስቃሴ ሙሉ በሙሉ አሽመድምዶታል። ኢራን የጠላቶቼ ደጋፊ የምትላቸውን ሁሉ ያለምንም ምሕረት እንደምትቀጣ በተግባር እያሳየች ነው። ኢራን የእስራኤልን የኢንዱስትሪ ማዕከላት ከማውደም ባለፈ የዓለምን የነዳጅ መስመር በሆነው በሆርሙዝ ስትሬት ላይ ያደረገችው ቁጥጥር ዓለምን ወደ ጨለማ እየከተተ ነው። 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት ይህንን መስመር በመዝጋት ኢራን የምዕራባውያንን ኢኮኖሚ አንቆ ለመያዝ መቻሏን አረጋግጣለች። በእስራኤል ላይ የሚወርዱ ሚሳኤሎችና በባህር ላይ የታገቱ መርከቦች ኢራን የዓለምን ፖለቲካና ኢኮኖሚ የመዘወር አቅም እንዳላት አሳይተዋል። እስራኤልና አሜሪካ የጀመሩት ዘመቻ የኢራንን አቅም ያዳክማል ተብሎ ቢታሰብም በተግባር ግን ኢራንን ወደ ቀጠናዊ የበላይነት አሸጋግሯታል። የነዳጅ ዋጋ በዓለም ገበያ ላይ ሰማይ መንካቱ ደግሞ የኢራን ቁጣ በእስራኤል ላይ ብቻ ሳይሆን በመላው ዓለም ላይ ተጽዕኖ እያሳደረ መሆኑን ያሳያል። በጦር ግንባር ላይ የሚታየው የእስራኤል ሰራዊት መረበሽና የሞራል መዳከም ለጽዮናዊቷ መንግስት ሌላው ትልቅ ስጋት ሆኗል። በሰሜን እስራኤል በስህተት የራሱን ዜጋ በከባድ መሳሪያ የገደለው የሰራዊቱ ድርጊት በአዛዦችና በወታደሮች መካከል ያለውን የተጠራቀመ ድካምና ትኩረት ማጣት ያሳያል። ኦፌር ሞስኮቪትስ የተባለው ገበሬ በገዛ ሀገሩ ወታደሮች ጥይት መገደሉ በእስራኤል ማህበረሰብ ውስጥ ከፍተኛ ቁጣና ጥርጣሬን ፈጥሯል። ሰራዊቱ ስህተት ነው ቢልም የኢራን ሚሳኤሎችና የሂዝቦላ ሮኬቶች በፈጠሩት ጫና ምክንያት የእስራኤል መከላከያ ስርዓት እየፈራረሰ መሆኑን ተንታኞች ይናገራሉ። ይህ የውስጥ ቀውስና በደቡብ የደረሰው የኢንዱስትሪ ውድመት ተዳምረው እስራኤልን ለታሪካዊ ውድቀት እያዘጋጇት ይገኛሉ። ፕሬዚዳንት ዶናልድ ትራምፕ እስከ አፕሪል 6 2026 የሰጡት የጊዜ ገደብ እየተቃረበ ቢሆንም ኢራን ግን ጥቃቷን በማጠናከር ላይ ትገኛለች። ትራምፕ የኢራንን የኤነርጂ ተቋማት ለመምታት ቢዝቱም ኢራን ግን እኛ ከተመታን መላው የባህረ ሰላጤው ነዳጅ ይጋያል የሚል የማያወላዳ አቋም ይዛለች። በፓኪስታን ሊደረግ የታሰበው የሰላም ንግግርም ቢሆን ኢራን በእስራኤል ላይ ያደረሰችውን መጠነ ሰፊ ውድመት እንደ ስኬት በመቁጠር የምዕራባውያንን ቅድመ ሁኔታዎች ሙሉ በሙሉ ውድቅ እንደምታደርግ ይጠበቃል። ይህ ጦርነት በመካከለኛው ምስራቅ አዲስ የታሪክ ምዕራፍ የከፈተ ሲሆን ኢራን የአካባቢው ብቸኛ ሀያል ሀገር ሆና ለመውጣት ያላትን ቁርጠኝነት አሳይታለች። የኢራን የሚሳኤል ቁጣ በእስራኤል ምድር ላይ ብቻ ተወስኖ አልቀረም። በመላው የመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል አጋሮች የፋርስ አንበሳ የተቆጣ እጅ ምን ያህል ርቀት እንደሚጓዝ በተግባር አሳይተዋል። በተለይም በኩዌት የሚገኘውና የሀገሪቱን የንግድ የደም ስር የሆነው የሹዋይክ ወደብ በኢራን ድሮኖችና በክሩዝ ሚሳኤሎች ክፉኛ ተመቷል። ይህ ወደብ ለአሜሪካ የጦር ኃይል የሚያስፈልጉ ቁሳቁሶች የሚገቡበት ዋነኛው በር በመሆኑ ጥቃቱ የአቅርቦት መስመሩን ሙሉ በሙሉ አሽመድምዶታል። ይባስ ብሎም በቻይና የገንዘብ ድጋፍና ቴክኖሎጂ የሚገነባው የሙባረክ አልካቢር ወደብ ላይ የደረሰው ጥቃት ኢራን ለራሷ ደህንነት ስትል የማንኛውንም ሀገር ጥቅም ከመምታት ወደ ኋላ እንደማትል አሳይቷል። የቻይና ኩባንያዎች የሚሳተፉበት ፕሮጀክት መመታቱ ቤጂንግ ለኢራን የምትሰጠውን የዲፕሎማሲ ድጋፍ ሊያቀዛቅዘው ቢችልም ኢራን ግን ከጠላቶች ጋር የሚተባበር ማንኛውንም አካል ዋጋ ይከፍላል የሚል የማያወላዳ መልእክት አስተላልፋለች። የኩዌትና የሳውዲ አረቢያ ወደቦች በእሳት ሲጋዩ የዓለም የንግድ መርከቦች መንገዳቸውን ለመቀየር ተገደዋል። ይህ ዓለም አቀፋዊውን የኢኮኖሚ ቀውስ ይበልጥ አባብሶታል። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ወታደሮችን ለማደን የጀመረው አዲስ ስልት በመላው ባህረ ሰላጤው ሀገራት ከፍተኛ ሽብርም ፈጥሯል። የአሜሪካ ወታደራዊ አዛዦች ከመደበኛ ካምፖቻቸው በመሸሽ በሲቪል ሆቴሎችና ቢሮዎች ውስጥ መደበቃቸውን የገለጸችው ኢራን እነዚህ ሆቴሎች የአሜሪካን ወታደሮች መቀበል ካላቆሙ እንደ ወታደራዊ ኢላማ ተቆጥረው እንደሚመቱ በይፋ አስታውቃለች። ይህ ሆቴሎችን ወደ ጦር አውድማነት የመቀየር ዛቻ በተባበሩት አረብ ኤምሬትስ፣ በባህሬንና በኳታር የሚገኙ ታዋቂ ሆቴሎች እንግዶቻቸውን እንዲያሰናብቱና በሩን እንዲዘጉ አድርጓቸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ የአሜሪካን ወታደሮች ፈሪዎች ሲል የጠራቸው ሲሆን ንጹሐን ዜጎችን እንደ ሰው ጋሻ እየተጠቀሙ ነው ሲል ከሷል። ይህ የስነ ልቦና ጦርነት የአሜሪካን ጦር ክፉኛ አሳፍሮታል። ወታደሮቹ በየትኛውም ቦታ ደህንነት እንዳይሰማቸው በማድረግ የሞራል ዝቅጠት እንዲከሰት አድርጓል። ኢራን በሶሪያ በሊባኖስና በጅቡቲ ጭምር የአሜሪካን ወታደሮች መሸሸጊያዎችን መለየቷን መግለጿ ጥቃቱ ከመካከለኛው ምስራቅ አልፎ ወደ አፍሪካ ቀንድ ሊስፋፋ እንደሚችል ፍንጭ ሰጥቷል።
በደቡባዊ እስራኤል የደረሰው የኢንዱስትሪ ውድመት በፈጠረው ውጥረት ምክንያት የእስራኤል መከላከያ ሰራዊት ከፍተኛ የመደናገርና የውስጥ ስብራት ውስጥ መውደቁን የሚያሳዩ ክስተቶች እየታዩ ነው። በሰሜን እስራኤል በሚገኘው ምስጋቫም ኪቡትዝ ላይ የእስራኤል መድፈኛ ጦር በስህተት የራሱን ዜጋ መግደሉ የሰራዊቱን ድካም ቁልጭ አድርጎ ያሳያል። የ60 ዓመቱ የአቮካዶ ገበሬ በገዛ ሀገሩ መድፍ መገደሉ በእስራኤል ዜጎች ዘንድ መንግስትና ሰራዊቱ ሊጠብቁን ቀርቶ ሊገድሉን ጀምረዋል የሚል ከፍተኛ ቅሬታን ቀስቅሷል። ምንም እንኳን የሰራዊቱ አዛዦች ምንም አይነት የቸልተኝነት ድርጊት አልተፈጸመም ቢሉም በጦርነት ወቅት የራስን ዜጋ መግደል ከቴክኒካዊ ስህተት በላይ የስነ ልቦና ውድቀት መሆኑ ግልጽ ነው። ይህ ክስተት የእስራኤልን የጦርነት ስልትና የዲሲፕሊን ደረጃ ጥያቄ ውስጥ ከቶታል። በደቡብ የኢራን ሚሳኤሎች ሲያወድሟት፣ በሰሜን ደግሞ የገዛ መድፈኞቿ ዜጎቿን ሲገድሉ እስራኤል በታሪኳ አይታው የማታውቀው የመሪነትና የጸጥታ ክፍተት ውስጥ መውደቋን አጋልጧል። ይህ ወቅት በታሪክ የሚታወሰው ኢራን የእስራኤልን የኢንዱስትሪና የወታደራዊ የበላይነት ለአንዴና ለመጨረሻ ጊዜ ያከተመችበት ወቅት ሆኖ ነው። በኒዮቶቫፍ የነደደው እሳትና በቤርሳቤህ የፈሰሰው የኬሚካል መርዝ የጽዮናዊቷ መንግስት የጥፋት ምልክት ነው። ኢራን በአራት ማዕዘን የከፈተችው ጥቃት እስራኤልን ብቻ ሳይሆን በመላው ዓለም የሚገኙ ደጋፊዎቿን ጭምር ያስደነገጠ ነው። በመካከለኛው ምስራቅ አዲሱ እውነታ አሁን ግልጽ ሆኗል። ኢራን ማንኛውንም አይነት ወረራና ጥቃት በአሰቃቂ ሁኔታ የመመለስ አቅም እንዳላት አረጋግጣለች። እስራኤል ያቀደችው የኢራንን አገዛዝ የመለወጥ ህልም በገዛ ኢንዱስትሪዎቿ መጋየትና በዜጎቿ ሰቆቃ ተተክቷል። ዛሬ በደቡባዊ እስራኤል የሚታየው ጥቁር ጭስ የፋርስ አንበሳ ድልና የጽዮናውያን ውድቀትን የሚያበስር የታሪክ ምስክር ነው። ጦርነቱ ገና ባያበቃም ኢራን ግን የእስራኤልን ልብ በመምታት የድል አድራጊነት ዘውዱን ቀድማ ደፍታለች።